ምንድነው ማለት የፈለጋችሁት? ያቸው እነዚህ ወርቅ የሆኑ የጋሞ ህፃናት ሄሎ አርባ ምንጭ ኑ በሉ አንድ ላይ ሄሎ አርባ ምንጭ ኑ። very good I love you ሰላም ነው ማማ እንዴት ነው? ጋንታ ነው የሚሄዱት አሁን ሩቅ ነው በጣም ይደርሳሉ ግን አይዞህ የተሳለሙ ነው እናቶቻችን በሰላም ግቡ እሺ ማየ ቤተሰብ እንዴት ናችሁልኝ? በሌላ ቪዲዮ በድጋሜ ከአርባ ምንጭ ተከስተናል። ዛሬ በዚህ ቪዲዮአችን አርባ ምንጭ ውስጥ ካሉ ደስ ከሚሉ የአምልኮ ቦታዎች ገዳም ነው፣ የቅድስት ማርያም ገዳም ነው። እዚህ አርባ ምንጭ አካባቢ ወደ ሴቻ ወደ ተራራው አካባቢ ያለ ቦታ ነው። ኦልሬዲ ደርሻለሁ። ወደ ውስጥ ገብተን ብዙ ነገር እናያለን። በድጋሜ እኔ ጋር ቆዩ። ቪዲዮውን ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ ጀምሩ። እኔ ጋር ቆዩ። ቅድስት ድንግል ማርያም ቤተ ክርስቲያን ወይም ደግሞ ገዳም ነው። በጣም ነው የሚያምረው። ወደ ውስጥ ገብተን እኔም ጸሎት አደርጋለሁ፣ አሳያችኋለሁ። እኔ ጋር ቆዩ። ሰላም ሰላም ናችሁ? እንዴት ነው? ወደ ውስጥ ስትገቡ እንግዲህ ይሄን ይመስላል። በጣም ጫካ ነው። እስቡት ዝናብ በሚዘንብ ወቅት ምን ያህል አረንጓዴያማ እንደሚሆን። ግን ተራራማ የሆነ ቦታ ነው። ስታዩት ግን በጣም ግሪን ነው እና የአርባ ምንጭ በጣም የሚገርመኝ ተራራው እንኳን በበጋና ዝናብ የለም በሚባልበት ወቅት በጣም እንደዚህ አረንጓዴ ነው እና የሚገርም ለዛ ነው አርባ ምንጭ ምድራዊ ገነት ወይም ደግሞ በተፈጥሮ የታደለች ውብ ከተማ ነች የሚባለው ለዛ ነው። ካላት የተፈጥሮ ሀብት የተነሳ ነው ማለት ነው። አርባ ምንጭ ባይዘው በጣም አሪፍ የሆነች ከተማ ነች። ለወደፊት በደንብ ከሰሩ ትክክለኛ የቱሪስት መዳረሻ ምትሆን ከተማ ነች። ለቱሪስቶችን መሳብ የሚችል የተፈጥሮ ብዙ መስህቦች አሉ። ላይክ የጫሞና የአባያ ሐይቅ መገኛ ነች። የነጭ ሳር ብሔራዊ ፓርክም እዚህ ነው የሚገኘው። ከዛ በተጨማሪ ደግሞ የማህበረሰቡ የጋሞ ህዝቦች ባህል ብዙ ነገር አለ። ለምሳሌ ወደ ዶርዜ ስትሄዱ ብዙ ነገሮች አሉ። በጣም ብዙ ታሪካዊ የሆኑ ቤተክርስቲያኖችም ይገኛሉ እዚህ የአርባ ምንጭና አርባ ምንጭ ዙሪያ። በአጠቃላይ ይሄ በጋሞ ጎፋ በሚባለው አካባቢ ታሪካዊ የሆኑ ቤተክርስቲያኖችም አሉ። እንደውም እኮ አርባ ምንጭ የደቡብ ኤፌሶን ነው የምትባለው። ካላት ጥሩ የሆነ ታሪክና ለክርስቲያናዊ አምልኮ ካላት ጥሩ ቦታ ማለት ነው። እንግዲህ የደብረ ጽዮን ቅድስት ድንግል ማርያም ገዳም ላይ ከፍተኛ የሆነ ኮረብታማ ቦታ ላይ ነው። ይህን ይመስላል። ደስ ይላል በጣም። ቤተክርስቲያኑ ከገባችሁ በኋላ በግራና በቀኝ እንደዚህ ጫካ ነው። እዚህ አቆራረጣችሁ ሄዳችሁ ቤተክርስቲያን ታገኛላችሁ። ወደ ላይ ወደ ቤተክርስቲያኑ ነው እየሄድን ያለ ነው አሁን። ሰላም እንዴት ነው? ሰላም ነው። ስምህ ማን ይባላል? አበበ ይባላል። አበበ የአርባ ምንጭ ልጅ ነህ? ቬሪ ጉድ። ስለተገናኘን ደስ ብሎኛል። እዚህ ነው የምትኖረው? እኔ ያው እዚህ ነው። ስንተኛ ክፍል ነው? ዘንድሮ ወደ 12። ስለዚህ በቀጣይ ዓመት ማትሪክ ተፈታኝ ነው። አዎ። መልካም እድል። የሚገርም ነው። መልክ የሆነ የኔ ትንሽ ወንድም ያለና ተመሳሰላላችሁ ነው። ይሆናል ያው ሰው ኢትስ አሜዚንግ። ገርሞኛል። ስላገኘው ደስ ብሎኛል። እሺ አባይ እና ይሄን ይመስላል። በጣም
ኢትስ ቢዩቲፉል ማሰብ ትችላላችሁ። ስፔሻሊ ዝናብ እየዘነበ ቢሆን ምን ያህል ይሄ ነገር አረንጓዴ እንደሚሆን ማለት ነው። እንደዚህ አይነት ነገር አርባ ምንጭ የተለመደ ነገር ነው። በጣም ነው የሚያምረው። ለማንኛውም ወደ ቤተ ክርስቲያኑ ወደ ህንፃ ቤተ ክርስቲያኑ እንሂድና አሳያችኋለሁ። በዛም በኩል ወጠን ያለውን ነገር ለማሳየት እሞክራለሁ። እኔ ጋር ቆዩ። የቤተ ክርስቲያን ትምህርት እንማራለን። ዲያቆኖች ናችሁ? አይ ለመሆን ማለት ነው። ጎበዞች። ስምህ ማን ይባላል ታዲያ? ፋሲል አለምነህ። ፋሲል አለምነህ። ያንተስ? ኤፍሬም ዳንኤል። አሁን ምን ላይ ደርሳችኋል? የቤተ ክርስቲያን ትምህርት አቋቋም? ኦኬ አንቀጸ ብርሃን። አቋቋም ያልኩ መስሎ ገርሞኝ ነበር። አንቀጸ ብርሃን ጎበዞች። ስለዚህ ዲያቆን ትሆናላችሁ ማለት ነው ለወደፊት። በጣም አሪፍ በጣም አሪፍ። ዲያቆን መሆን አለባችሁ ተምራችሁ በስርዓት ቤተ ክርስቲያን ማገልገል። እሺ ጎበዞች፣ ስላገኘኋችሁ ደስ ብሎኛል። በደንብ ተማሩ። ወዳችኋለሁ። እሺ እናንተም ተማሪ ናችሁ? እኛ አዲስ ገቢ። ኦኬ አሁን እየጀመራችሁ ነው? ጎበዝ። ሰላም ነው? በደንብ ተማሩ። እሺ ስምህ ማን ነው ያንተ? ዮናታን በኃይሉ። ያንተስ? ጎበዞች። ቤተ ክርስቲያን ትምህርት ከተማራችሁ ማለት ነው ጂኔስ እንደምትሆኑ ታውቃላችሁ። ስፔሻሊ በደንብ ገፍታችሁ ከተማራችሁ እስከ መጨረሻ፣ ለምሳሌ ቅኔ ግዕዝን በደንብ ካወቃችሁ፣ ቅኔ የሚባለውን ትምህርት ከተማራችሁ ምናምን ወደ አቋቋም ብዙ አይነት ትምህርቶች አሉ። ያው በዛ ደረጃ እዛ ድረስ መማር ከቻላችሁ የኢትዮጵያ ምጡቅ ጭንቅላቶች ነው የምትሆኑ። ለምሳሌ የእነ አባ ገብረ ኪዳንን ስብከት ትሰማላችኋል። ምን ያህል ጎበዝ እንደሆኑ አይታችኋል። ታሪክንም ካያችሁ የኢትዮጵያውን ለምሳሌ ጸሐፊያን በጣም ትልልቅ የሚባሉ ምሁር ምናምን የሚባሉ ሰዎች ከቤተ ክርስቲያን የወጡ ነው። ስለዚህ እናንተ እድለኞች ናችሁ ለማለት ነው። በአጋጣሚ ጥሩ ናችሁ የምትማሩ ከሆነ በዛ ልክ ጂኒየስ የመሆን አገርን የመጥቀም እድል ይኖራችኋል። በርቱ። ጥሩ ነው። ቀረብ ብለን ያለውን ነገር ለማየት እንሞክራለን። ጸበልም አለ። አሁን ደግሞ ፍልሰታ ነው። ሱባኤ ምናምን ይኖራል። ሰዎች እዚህ ሱባኤ ሊይዙ ይመጣሉ። እና ይህን ይመስላል። በጣም ነው የሚያምረው ግቢው። የምታዩት ጸጥ ያለ ነው፣ በጫካ የተሸፈነ ነው። ከዛ ወደዚህ ቀና ስትሉ የቅድስት ድንግል ማርያም ቤተ ክርስቲያን አለ ማለት ነው። የምታዩት አሰራሩ ራሱ በጣም ደስ ይላል። ምእመናን የሚቀመጡበት ምናምን ትምህርት ሲኖር ቤተ ክርስቲያኗ ነው። ላሳያችሁ እዚህ አካባቢ ሁኝ። እዚችን ትመስላለች ቤተ ክርስቲያኗ። በጣም ነው የሚያምረው። ሰላም ነው? እንዴት ነው? ማየት ይቻላል? ማየት ይችላል? እሺ። ሰላም ነው? ኖ ስራችሁን ስሩ። ላይክ ለማየት ነው የመጣሁት እኔ። አረብሻችሁን ብዬ ተስፋ አረጋለሁ። Come on.
አሜን። ያው እንግዲህ ያያችሁት ልጆች ስለ ደብረ ታቦር በዓል ስለ ቡሄ ጌታችን መድኃኒታችን ኢየሱስ ክርስቶስ መለኮታዊ ብርሃኑን በታቦር ተራራ መገለጡን የሚያስታውስ ከ9ኙ የኦርቶዶክስ ተዋሕዶ ትልልቅ በዓላት አንዱ የቡሄ በዓል ነው። እንግዲህ ደብረ ታቦር ነሐሴ 13 እሱን አስመልክቶ በደብረ ታቦር ላይ የሚዘመሩ ዝማሬዎችን ነው ልጆች የተለማመዱ ያያችኋቸው እና በጣም ደስ ይላል። እኔ አካባቢውን በደንብ አሳያችኋለሁ። እኔ ጋር ቆዩ፣ ላይክ አድርጉ። አርባ ምንጭ ስትመጡ ደግሞ እዚህ ቤተክርስቲያን መምጣታችሁን አትርሱ። ስትመጡ በጣም ነው ደስ የሚላችሁ። ደስ የሚል መንፈስን የሚያረካ ነገር ነው ማየት የምትችሉት። ይህ ነው በረከትም ነው። ተመልከቱ፣ እዚህ አካባቢ አሁን ተራራ ነው ምናምን፣ ግን ሰው ዛፍ ራሱ አይቆርጥም፣ ደን አይጨፈጭፉም። በጣም ደስ የሚለኝ የዚህ አካባቢ ማህበረሰብ በእውነት ለተፈጥሮ ያላቸው ክብርና ግንዛቤ እጅግ በጣም የሚደነቅ ነው። ሌላው የኢትዮጵያ አካባቢ ራሱ መማር አለበት ብዬ አስባለሁ ከዚህ አካባቢ ህዝብ የተፈጥሮ ጥበቃ ባህል። እንግዲህ እነዚህ የምታዩቸው ይህን ተራራ ሁሉ አቋርጠው ጋንታ የሚባል ሰፈር አለ፣ ወደዛ መሄድ አለባቸው። ከገበያ ውለው ነው ማለት ነው። እናቶች ሰላም ነው ማማ፣ እንዴት ነው? ጋንታ ነው የሚሄዱት አሁን? ሩቅ ነው በጣም ይደርሳሉ፣ ግን አይዞን የተሳለሙ ነው እናቶቻችን። በሰላም ግቡ። እሺ እማዬ። ከብቶች ደግሞ ከዋሉበት ቦታ ወደ ቤታቸው እየተመለሱ ነው። ፍየሎች ምናምን። ባጃጁ ወደ ቤተ ክርስቲያን ነው እንጂ ከዚህ በላይ መንገድ የለም ለባጃጅ። አውቀዋለሁ፣ ሂጄ አውቃለሁ። ባይዞኝ የእንግሊሽ ቪዲዮ ላይ ሰርቻለሁ። በዚህ በኩል አድርጌ ተራራ ወጥቼ ጋንታ የሚባል አለ፣ ሂጃለሁ። ጋንታ በጣም ሀብታሞች ናቸው። እዚህ አካባቢ ጋንታ ማህበረሰብ በጣም ሀብታም ናቸው። በጣም ብዙ የተለያዩ ቅመማ ቅመሞችን ያመርታሉ። ሙዝ አላቸው፣ የእርሻ ማሳ ምናምን፣ በጣም ብዙ ነገር ነው የሚያመርቱና እዚህ አካባቢ ያሉ ገበሬዎች በጣም ሀብታም ናቸው። ከተማው ላይ እንኳን ራሱ መጥቶ የሆነ ነገር የሚገነቡት እነሱ ናቸው። ጠንካራ ናቸው በጣም። ጋንታ ለዛ ነው ያለፈው ቪዲዮ ላይ አይታችሁት ከሆነ
ሙላቱ ወስዳለሁ ያለኝ ወደ ጋንታ የሚባለው ገጠር አካባቢ ነው። እሄዳለሁ፣ ወስዳቸዋለሁ በድጋሚ እዛ አካባቢ። እዚች ጋር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በጋሞና አካባቢው ዞኖች ሀገረ ስብከት የደብረ ጽዮን ቅድስት ማርያም ገዳም የአብነት ትምህርት ቤት እያስተማርኋቸው ደቀ መዛሙርቴ አድርጓቸው። ስለዚህ እቺ ቦርድ ስለሱ ነው የምታወራው። እዚህ ጋር የምታዩት የተማሪዎች የአብነት ትምህርት የሚማሩ ተማሪዎች የሚማሩበት ቦታ ነው። ኃይለኛ ገዳም ነው ይሄ። በጣም ተማሪዎች ይማሩበታል ምናምን ነው፣ ሊቃውንት የሚፈልቁበት ቦታ ነው። የደቡቧ ኤፌሶን ትባላለች እኮ አርባ ምንጭ፣ ወርቅ የሆነች ሀገር። በጣም ጀግና ናቸው እዚህ ያሉ ክርስቲያኖች። በትክክል ነው እግዚአብሔርን ነው ያመልኩት በእውነት። በነገራችሁ ላይ አርባ ምንጭ ላይ ያለው የሃይማኖት መቻቻልን በጣም ነው የሚገርማችሁ። በጣም ነው የምወደው እኔ። እዚያን በብዛት ፕሮቴስታንቶችና ኦርቶዶክሶች ነው በብዛት የሚገኙት። ሙስሊምም አለ፣ ግን ኦርቶዶክስና ፕሮቴስታንት ምንም በጣም ተዋዶ ተፋቅሮ በሰላም ነው የሚኖሩት። በጣም ነው ደስ የሚለኝ እኔ እንዴት እንደምወዳቸው ማለት ነው። እና አሁን ፕሮቴስታንት ራሱ እውነተኛ ላይ በትክክል ነው እግዚአብሔር የሚያመልኩት በእውነት። ፕሮቴስታንቶች ራሱ አሁን ወደ ገጠር ውስጥ ሄዱ ኢየሱስ ብለው ኢየሱስን እንዴት እንደሚወዱትና እንዴት ደስ እንደሚለኝ ማለት ነው። በቃ የእውነታቸው ነው፣ እግዚአብሔርን ይፈሩታል። ገብቷቸዋል። እና በጣም ነው ደስ የሚለኝ። ይሄ ሚዲያ ላይ ምናምን የምታዩት ዝም ብሎ ላይክ ትክክል አይደለም ብለን የምናስበው የፕሮቴስታንት አምልኮ ያ ጀስት ነው ላይክ ፌክ ነው። አይ ዶንት ላይክ እኔ ፐርሰናሊ ሰፖርት አላረገውም። ላይክ በዛ መልክ አምልኮ ትክክል ነው ብዬ አላምንም። ጀስት የኔ ግለሰባዊ አስተያየቴ ነው። ግን ህዝቡ እዚያን ፕሮቴስታንቶች ምናምን መጣችሁ ስታያቸው ላይክ ዳር በጣም ነው ደስ የሚሏቸው፣ ፍቅር ናቸው በጣም ያ እግዚአብሔርን ይፈሩታል፣ ኢየሱስ ብለው ኢየሱስን ይወዱታል ነው። ስለዚህ ደስ ነው የሚለኝ፣ እኔ ደስ ይሉኛል በጣም። እና የሃይማኖት መቻቻሉ ራሱ በጣም ገራሚ ነው። እዚህ በጣም ጥሩ ነው፣ ደስ የሚል ህዝብ ነው ያለ። እግዚአብሔር ይባርካቸው ጨምሮ ጨማምሮ። አዎ ፈልገህ ነው? ቻው ልጆች ፎቶ ነው እያሉ ይጠይቁኛል። እና እንግዲህ ያው የተንቀሳቀሳችሁ ስታዩ ኢትዮጵያ በጣም የተባረከች በጣም በብዙ ነገር የታደለች ደስ የምትል ሀገር ነች። ግን ይሄን ለማየት ባለመቻላችን ሁሌም ራሳችን የኢትዮጵያ ህዝቦች ለሀገሪቱ ችግር ሆነንባት እየኖርን ነው። አዘር ለኦባይ ሰላም ነው? እንዴት ነው ውሎ? አሪፍ ነበረ? ውሎ አሪፍ ነው? ገበያ እሰይ። ጋንታ ነው የሚሄዱ? አሁን ሩቅ ነው? ይደርሳሉ። አይዞት። እሽማየ ያቸው እንዴት ደስ እንደሚሉ ርቅ የሆኑ እናቶች፣ የጋሞ እናቶች እግዚአብሔር ያኑራችሁ። አዎ እናትዬ ማርያም ካለች ምን ችግር አለ? ማርያም ካለች ምን ችግር አለ እያለች ነው እናታችን። እግዚአብሔር ይባርክሽ። አባ እንዴት ነው? የት ነው የዋልክ ዛሬ? ውሻውም አብሮህ ነው የዋለው? አብሮህ ሁሌ ይሄዳል? የሚገርም ነው። ስም አለው የውሻ? ኦኬ እንስት ነች። ማን ነው ስሟ? ማ ቲቲ ትባላለች ውሻ። ያ አብረው ነው የዋለች ከሱ ጋር። ላሞቹም ፍየሎቹም ያንተ ናቸው? ጎበዝ ልጅ። ተመልከቱት ይሄን ተፈጥሮ። እንግዲህ ደግሞ ዝናብ ሲዘንብ ምን ያህል እንደሚያምር መገመት አያታችሁ። ወይኔ በጣም ነው የሚያምረው። ደረቅ ነው፣ ተራራ ነው ግን አያችሁ። ስለዚህ ዛፍ ካልቆረጥን አካባቢያችን እንደዚህ የመሆን እድል አለው ማለት ነው። አሁን በባለፈው ወደ ጎንደር ሂጄ አይታችኋል ብዬ አስባለሁ ምን ያህል ተራራውን ዛፉን ጨፍጭፈው አራቁተው ምድረ በዳ እንዳረጉት። ከዛ አካባቢያን ጎንደር አካባቢ ሂጄ ተራራውን እንደዛ አራቁተውት ምናምን ዛፉን ቆርጠውት ሳይ በጣም እየተናደድኩ ነበረ። ሰው ነው ላይክ እንጂ አሁን እዚህ ጋር ግድ መንግስት ምናምን አይደለም። ግን የዚህ አካባቢ ህዝብ እንደ ባህል
ለተፈጥሮ ለአካባቢያቸው በጣም ስርዓት አላቸው። ዛፍ ስላለ ሄደው ዝም ብለው አይቆርጡ እና ይሄን ይመስላል እንግዲህ የምታዩት ይሄ ተራራ ነው። ዩሲ ምን ያህል ግን ዛፍ አለ፣ ጫካ አለ። ዝናብ ባይዘንም እንደዚህ አረንጓዴ ነው። እስቡት ጎንደር የሄድኩበትን ያ ተራራ ወንዝ ምናምን ላይ ከጄ ልብስ ያጠብኩበትን አይታችሁት ከሆነ ያን ቪዲዮ ምን ያህል ተራራውን አራቁተው ባዶ እንዳስቀሩት ማለት ነው። እና ለዛ ነው በዛ ስሜቴ በጣም ተናድጄ እንደዛ ስለ ነበር። አንዳንድ ሰዎች ስላልገባችሁ ዝም ብላችሁ እንደዛ ስትሉ እኔን ሁሉ እንደዚህ አትበል ምናምን ስትሉ ነበረ። that's fine ግን you see ደቡብ they are very good people በጣም ጥሩ ህዝቦች ናቸው። ተፈጥሮን እንደዚህ ዝም ብለው መጥተው አይጨፈጭፉም። ዩቲን ተራራ ማየት ትችላላችሁ እንግዲህ ጫካ ነው ይሄ። ስለሚጠበቅ ምናምን አይደለም ይጠብቃሉ። ግን ገበሬው እዚህ አካባቢ የሚኖር ገበሬ አሁን ወደዛ ብትሄዱ ገበሬዎች አሉ ተራራው ውስጥ። ግን አካባቢያቸውን ላይክ ዛፍ ካለ ዛፉ እንዲያድግ ምናምን ነው እንጂ የሚንከባከቡ ያገኙትን ዛፍ ሄደው ቆርጠው ከሰል አያረጉም ነው። እዚህ አካባቢ ከሰል ማክሰል በጣም አደገኛ ነው። ላይክ ትቀጣላችሁ። ገበያ ላይ ምናምን ከሰል ይዛችሁ ምናምን ዝም ብሎ በይፋ ያለ ፈቃድ ምናምን ዝም ብሎ ከቆረጠ አክስሎ የመጣ ሰው ምናምን ይቀጣል። ሲሪየስ ናቸው። እና እዩት እስኪ ታዲያ ይህን ተፈጥሮ አያምርም? እንደዚህ ነው መሆን ያለበት እዛ አካባቢም ማለት ነው። ከታያችሁ አላቅም የአባያ ሐይቅ ከፊት ለፊታችን ይታያል። ያ ብዙም ላይ ይታይ ይችላል፣ ግን እንሄዳለን እዛ በቀጣይ ቪዲዮ ወስዳችኋለሁ። ከፊት ለፊት የምታዩት ተራራ የእግዚአብሔር ድልድይ የሚባለው ነው። ወደዛ አካባቢ ወደ ምንጭ ምናምን ስለምንሄድ በቀጣይ ቪዲዮ ወስዳችኋለሁ። ዶርዜ ማለት ወደዛ አካባቢ ነው። በዛ የምታዩት ተራራ አርባ ምንጭ ዩኒቨርሲቲ እዛ አካባቢ ነው የሚገኘው። እዛ ኖክ ምናምን የሚባል አዲስ ሰፈር አለ፣ በጣም እየለማ ያለ ሀብታሞች ምናምን እዛ አካባቢ ነው ቤት እየሰሩ ያሉት። ወደ ታች እዛ ኩልፎ ወደታች አካባቢ ማለት ነው። ኩልፎ የሚባል ወንዝ አለ። ኩልፎ የግብርና የዩኒቨርሲቲው ካምፓስ እዛ አካባቢ ነው የሚገኝ። ይሄ አዲሱ ገበታ ለሀገር የሚባለው ሪዞርት እዛ አካባቢ ነው የተገነባ። ከሀይቁ ዳር እዛ የምታዩት ማለት ነው፣ ሩቅ ቦታ አባያ ሐይቅ ነው። ወስዳችኋለሁ፣ ወደዛ እንሄዳለን በቀጣይ ቪዲዮ። እናንተ ብቻ ላይክ ሰብስክራይብ አድርጉ እንጂ ወስዳችኋለሁ። ግን እዚህ አካባቢ ስመጣ ቪዲዮ አይታይም፣ ለምን እንደሆነ አይገበኝም። ደቡብ ላይ የምሰራው ቪዲዮ አንድም ቀን ታይቶልኝ አያውቅም። እኔ ደግሞ በጣም እዚህ አካባቢ ያለውን ተፈጥሮ ሰው እንዲያይ ይፈልጋለሁ ምናምን እና ግን አይታይም። ደቡብ ላይ የምሰራው ቪዲዮ በቃ አይታይም። አሁን አማራ ክልል ላይ ሄጄ የሆነ ቪዲዮ ከሰራው በጣም ነው የሚታየው። እዚህም ጥሩ የሆነ ተፈጥሮ አለ፣ ብዙ ደስ የሚል ነገር አለ። ባህሉ፣ ህዝቡ ደስ ይላል። ይሄ በታዩት የኤሌክትሪክ ኬብል ወይም ደግሞ ገመድ ወደ ኬንያ ነው የሚሄደው ነው። ወደ ኬንያ ሄዶ ለኬንያ መብራት እንሸጣለን ባይዘው ኤሌክትሪክ ማለት ነው። እና እሱን ነው የሚያሳይ። ይሄ የኤሌክትሪክ ኬብል ወደ ኬንያ የሚሄድ ነው። አሮን ነው ከየት እንደሆነ የሚመጣ ግን ለኬንያ ነው ይሄ የሚሄደው። ይሄ ኬብል ላሳያችሁ፣ ይሄ ማለት ነው። ይሄ ቤተክርስቲያኑ የተመለስን ነው። ቤተክርስቲያኑ እንግዲህ ለህፃናት ደግሞ የሚማሩበት ትምህርት ቤት አለ። አጸደ ህፃናት መታያቸው እነዚህ ላይክ ህፃናት የሚማሩበት ነው ማለት ነው። ደስ ይላል በጣም። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። በጋሞና አካባቢው ዞኖች ሀገረ ስብከት የአርባ ምንጭ ደብረ ጽዮን ቅድስት ድንግል ማርያም ገዳም አጸደ ህፃናት ትምህርት ቤት ህንጻ። ሰላም ነው አባዬ፣ እንደምን አለ? ፍየሎች የበሉት ነው። ይሄ ፍርድ ቤቱ ነው። ኦኬ የአርባ ምንጭ ፌዴራል ከፍተኛ ፍርድ ቤት ነው የምታዩት፣ አጥሩ ማለት ነው። ሰላም በሉ። ሀይ በል በቃ። ሰላም ነው። ሰላም ነው። ሰላም ነው። ስልክ What's your name? My name is ተክለ ዮሐንስ። No. I know you want to say something. ምንድነው ማለት የፈለጋችሁት? ያቸው እነዚህ ወርቅ የሆኑ የጋሞ ህፃናት ማን ነው ስምህ? ያንተስ? አመሞላልኝ። አመሞላልኝ። አንተስ?
የኔ ፍቅራ ባጥናፉ ያንቺስ? እስያ ወዳችኋለሁ። ያንተስ? የኔ ቲዋይ ቅድም ያልከኝ ምን ነበር? ተክለ ዮሐንስ ተክለ ዮሐንስ ያ እንደዚህ በሉ እስኪ ሄሎ አርባ ምንጭ ኑ በሉ አንድ ላይ ሄሎ አርባ ምንጭ ኑ። very good I love you ciao ወዳችኋለሁ። እሺ ciao አንዳንዴ ና እመጣለሁ ጧቸው እነዚህ ወጣው ነው ጧጧና እሺ ሁሌ ጧጧት ልምጣ በቃ እመጣለሁ። ቻው በሏቸው። ባይ ቻው ሰብስክራይብ አድርጉት በሏቸው። ሰብስክራይብ አድርጉ። thank you I love you ciao I love you ወዳችኋለሁ። ሰላም ነው አባዬ እንደምን አሉ? አለን እዚህ ያለፍኩ አዩኝና ቅረጸን እኛንም አሉኝ። እሺ ይሄ ማርያም ሰፈር ይባላል። አዎ ማርያም ሰፈር። አዎ እዚህ ገዳማ ቆይቼ ነው። እሺ አመሰግናለሁ። አርባ ምንጭን ለማየት መጥቼ ነው። ከጎንደር። አዎ ቆንጆ ነው። አዎ በጣም ጎንደር ሄደው ያውቃሉ እርሶ? እኔ አላውቅም። መሄድ አለብህ። ልጅ ይሄዳል። አንተ መሄድ አለብህ። ትራንስፖርት ውስጥ ችግር የለውም። ያው አንድ ቀን ሲሟላ ማየት አለብኝ ብለህ ካቀድክ እግዚአብሔር ያሳካል። ሐዋሳን እንኳን አላየሁም። እኛ አርባ ምንጭ እንግዲህ ነዋሪ ነኝ። አዎ ግን መሄድ አለብህ። ትሄዳለህ አንድ ቀን አለ በአባቴ እንደውም ጎንደር ነኝ። ኧረ በቃ ጎንደር ሄደህ የአባትህን ሀገር አይተህ ደግሞ በጣም ጎንደር ደግሞ በጣም የሚታይ ብዙ ደስ የሚል ነገር አለ። ደግሞ አዲስ አበባ እዛ ሹፌር ነው ወደ ጎንደር መስመር ነው የሚሄደው። ስለዚህ ልጅ ይወስድሃል። አንተማ እድለኛ ነህ። አዎ ልጅ ይወስዳል። ስምህ ማን ይባላል ታዲያ? አሸብር ዋካ ጀማኔ። ስሙ ደግሞ በጣም አንድ የጎንደር ስም ነው። እኔ ሳይሆን አባቴ ነው ያስቀመጠው። አዎ ያው እንደው ድሮ አባቴ ነፍጠኛ ነበሩ። ኦኬ ዲመገርፋ ላይ ያሉ ዘላኖቹ መጡ። ገና እሳቸው መኝታ ላይ ያሉ ዘላኑ ሲመጣ ነቀሉና መሳሪያ ይዞ ወጡ። ከዛም ቅሪት እናቴ በዛ ቀረ። ስለዚህ አሸብራል። ስሞች እዛ አካባቢ በእርግጥ ትርጉም አላቸው እንዳልከው። ይኸውልህ አሁን ከሆነ ነገር ተነስቶ ነው እንጂ አሸብራል። ቃሉ ደስ ማይል ይመስላል፣ ግን ትርጉሙ ስትሰማው ደስ ይላል። ለምን እንደተባለ ለምን ያላወቀ ሰው አሸባሪ ይሄ አሸባሪ ነው ምናምን ይላል። አሁን አሸባሪ በዛን ጊዜ ዘላን ነው የሚባለው። ትክክል ጋሽ አሸብር ደስ ብሎኛል ስላገኘሁት። በጣም አመሰግናለሁ። አርባ ምንጭ እንዴት ነው ታዲያ ህይወት ኑሮ ሁሉ ሰላም? አርባ ምንጭ ቆንጆ ነው። ኑሮ ውድነቱ በስተቀር ሌላ ኑሮ ውድነት ነው። ያው ስራ ሞላ ጎደል አናጠፋም፣ እናገኛለን። አንዳንዴ ይጠፋል፣ አንዳንዴ ያው እኔ አሁን ስራ የሌለ ሰው ቀን ስራ ላይ ነው የምተዳደር። ያው ይሁን ዋናው ጤና ነው። ደግሞ ላይ ስትሄድ እኔ መጋዝና መዶሻ ይዤ እየሰራህ ነበር ማርያም ሰፈር ላይ። ኦኬ በር ምናምን አስገብቼ ሰላም አለ። እሺ መልካም። እሺ ስላገኘሁ ደስ ብሎኛል። እሺ ቻው፣ ሰላም ሁኑ። መሄድ አለብህ። በጣም እዛ የሚታይ ብዙ ማግኘት በምን ስልኬን ያዝ። እሺ ከሄድክ በጣም መደወል ትችላለህ። እዛ ቤተሰቦቼ ምናምን አሉ እንድታገኝ ያደርጋል። 09 50 33 50 ተክለ ዮሐንስ ነው። ደውልልኝ። እኔ ብዙ ሀገር እሄዳለሁ፣ ግን አንተ ከሄድ ልክ ችግር በቃ ከሄድኩ ስልኬን ሴቭ አድርጌ ማን ልበል? ተክለ ዮሐንስ። እሺ ስለተገናኘን ያው ጣቷን እዛ ነው ስልኳ። እሺ ደውልልኝ። እሳቸው እንግዲህ he just want to visit ጎንደርን ማየት ፈልጋለሁ እያለ ነው። ከመጣ እናስተናግደዋለን በደንብ አድርገን። እኔ ስፖንሰር አደርገዋለሁ። ማርያም እዛ ከሄደ የሚያድርበትን ምናምን እኔ አመቻችለታለሁ። ስለዚህ አሁን ወደ ከተማ ተመልሰናል። ይሄ መንገድ ወደ ጂንካ ኮንሶ የምንሄድበት ነው፣ ወደ ደም ኦቦ። አላየሁም ታውቃለህ? ውሰብ እና ግድ ነው። እንዴት ነህ? አማን ነው። በእግር ሞተርሽን ተውኩት።
አይ ጀስት በሞተርም እንሰራለን ያለብንን እዛ ገበታ ለሀገር አልሄድኩም እንሄዳለን ምናምን ነው። ጊዜ አለኝ ስለሚኖረኝ አንቺ ጋር ነው የምንሰራ። ኖርማል ነው። እሺ አባይ እሺ ቴንክ ዩ። ሰርግ ነው ወይስ ምንድን ነው? ይሄ የምታዩት መኪናው ሙዝ ነው የጫነው። ሜቢ ነዳጅ ሊቀዳ ይመስለኛል እዚህ ገብቶ ከዛ ወደ አዲስ አበባ ወደ አዳማ ሜቢ ድሬዳዋም ሊሆን ይችላል ጎንደር ሊሆን ይችላል ይጓዛሉ። ሙዝ ነው የጫነው። እዚህ ጋር የተባበሩት ነዳጅ ማደያ ያለ ሊቀዳ ነው ማለት ነው ነዳጅ። ስለዚህ ይሄ መንገድ ወደ ኮንሶ፣ ወደ ሸሌ፣ ወደ ጂንካ፣ ወደ ደቡብ ኦሞ ለምሳሌ ወደ ሀመር፣ ናንጋተም፣ ካሮ፣ ቀይ አፈር ምናምን መሄድ የምትፈልጉ በዚህ ነው የምትሄዱት። እጃለሁ እዛ አካባቢ ወደ ሀመር ምናምን በጣም ነው ደስ የሚለው። ሌላ ጊዜ ወስዳችኋለሁ እስኪ ሲሄድ። ስለዚህ ይህን ቪዲዮ እዚህ ጋር ጨርሰዋለሁ። አብራችሁኝ ስለቆያችሁ በጣም ነው አመሰግነው። በሌላ ቪዲዮ እስክንገናኝ በሰላም ቆዩ። ወዳችኋለሁ። በሌላ ቪዲዮ እንገናኛለን። በያላችሁበት ሰላም ሁኑ። ቻው